አስለውን ነገር አትሻም ምላሴ ለእውነት ሞታለሁ አልሳሳም ለነፍሴ ዳሮሮሮ ዳሮሮሮ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸና እንዴላችሁ እሞኝላችሁ አሉ ቤስቲስ ጎንዶ ለማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 2000 ላይክ እንድትገጩት በትህትና አጋብዛችኋለሁ። አሁንም ደግሞ አመሰግናችኋለሁ። ዛሬ ሚዛናችን ዘላችሁ የመጣ ነው። እንግዲህ ከሜዳ ይልቅ ሚዲያው ላይ ከፍተኛ ትኩረት ያደረጉት የአሜሪካ ከፍተኛ ባለስልጣናት ጉዳይ ነው። እንግዲህ ሜዳ ላይ እንደምታውቁት እንግዲህ ኢራን በኩዌት፣ በሳውዲ አረቢያ፣ በተባበሩት አረብ ኤሚሬት፣ በባህሬን፣ በኳታር ያሉ የአሜሪካ የጦር ቤዞችን ቀጥቅጣለች፣ አውድማለች፣ አጥፍታለች፣ ወደ አመድነት ቀይራለች። የአሜሪካ ባለስልጣናት ይሄ አስጨንቃቸው። የጦር ሄሊኮፕተሮች ተከስክሰዋል፣ ይሄ አስጨንቃቸው። የጦር ጀቶች ተከስክሰዋል፣ ይሄ አስጨንቃቸው። ድሮኖች ተከስክሰዋል፣ ይሄ አስጨንቃቸው። ባይሆንም የሚያስጨንቃቸው ይሄ ወሬ ወደ ሚዲያ እንዳይመጣና ዓለም እንዳይሰማው ነው የሚጋጋጡት። የሚለፉት የሚደክሙት ወታደሮቻቸው መቁሰላቸው መድማታቸው አይደለም የሚያስጨንቃቸው ይሄ ነገር ዓለም እንዳይሰማው። 100 ሰው ቆስሎ ከሆነ 4 ሰው ነው እውነት ይላል። they don't care ስለሚቆስለው ሰው፣ ስለሚደማው፣ ስለሚያዝነው፣ ስለተጨነቀው፣ ስለተሰደደው ህዝብ አይደለም የሚጨነቁት ወሬውን ሌላ ዓለም ከሰማ ይንቀናል፣ ያሳፍረናል፣ አንገት ያስደፋናል፣ ያንጓጥጠናል፣ ያንቋሽሸናል ብለው ስለሚፈሩ ሜዳው ላይ ያለው ሽንፈትና ውድቀት አይደለም የሚያስጨንቃቸው፣ ሚዲያው ላይ ነው። ሚዲያ ላይ ደግሞ ተሸንፏል። ምንም እንኳን በብስጭት ወጥተው ኢራን ቲክቶክ ላይ ነው ያሸነፈችው ቢሉም ሜዳ ላይ እንዳሸነፈች ዓለም አይኑ እያየን ያለው። ሜዳ ላይ ካሸነፋችሁ የሆርሙዝ ሰርጥን ክፈቱልን እያለ ነው ዓለም። ነዳጅ ዋጋ ሰማይ ጣሪያ ነካ፣ መግቢያ አጣ፣ ኑሮ ተወደደ፣ የሚበላው የሚጠጣውም ተወደደ እና ሜዳው ላይ ካሸነፋችሁ ዓለምን ኢኮኖሚን አረጋጉት። እሱማ እንግሊዝ ካልደረሰችልኝ እንዴት ይሆናል? ጀርመን፣ ፈረንሳይ፣ ጣሊያን ኧረ ድረሱልኝ፣ ኧረ ደቡብ ኮሪያ ኧረ በፈጠራችሁ ትላል። እንደገና አሸንፈናል ይላል። እንደገና ደግሞ ልንደራደር ነው ይላል። እና ይሄ ሁሉ መቀባጠር ለምንድን ነው ከተባለ ሜዳው ላይ ያለውን ሽንፈት በሚዲያ ለመሸፋፈን ነው። 100 ካሜራማን ሰብስበህ የፈለገ ሱፍ እስከ አንገቱ ድረስ ዘንጠህ ብትመጣ 1 ሚሊዮን አጨብጫቢ ዙሪያ ቢኖር እውነት ካልተናገርክ ውሸት ከሆነ ውርደት ነው። ምንም ትርጉም የለው። ምንም በዓለም አቀፍ ደረጃ አሁን መንግስታት የራሳቸው ቴሌቪዥን ጣቢያ አላቸው፣ ፕሮፓጋንዳቸው የሚነፉበት። ጠዋትም ማታም እየመጡ ፕሮፓጋንዳ ወሬያቸውን ይነፉታል፣ ይፈጩታል። ዓለም ግን አይሰማቸውም። ምክንያቱም ይታወቃል፣ አንደኛ መንግስታዊ የቴሌቪዥን ጣቢያዎች ናቸው የተቋቋሙት ለዚህ ለፕሮፓጋንዳ ማሽንነት ነው። ስለዚህ ሰው ቁጭ ብሎ ስራዬ ብለው የመንግስታትን የቴሌቪዥን ጣቢያ ቁጭ ብሎ ቢያይም ከሌላ እውነት ጋር ያነጻጽራል፣ ያቆናጃል። ስለዚህ በውሸት ሲኤንኤን፣ ቢቢሲን፣ አልጀዚራ እና ፎክስ ኒውስን ብታጠለቆልቀው የኢራን ሚጢጥዬ እውነት ታሸንፋለች። ሚጢጥዬ እውነት ውሸት ጮክ ብሎ ከሚናገር ይልቅ ኢራኖች በሹክሹክታ ያወሯት እውነት ታሸንፋለች። ለዚህ ነው ዛሬ የኢራን ከፍተኛ ባለስልጣናት የትዊተር ገጽ ላይ የምትጻፈው እያንዳንዷ ቃላትና ትኩረት፣ እያንዳንዷ ቃላትና አረፍተ ነገር ዓለም በትኩረት ነው በትኩረት። ለምን? ኢራኖች የተናገሯት አትቀርምና። እንመታለን ካለ ይመታል። ስለዚህ ገበያው ይናጋል፣ ይደነግጣል፣ ይፈራል። ለምን? ኢራኖቹ የተናገሯትን አያስቀሩም፣ ያደርጓታል። በዚህ ምክንያት ሌላው ዓለም የአሜሪካ ባለስልጣናት ጮሆ ከሚናገሩት ይልቅ የኢራን ባለስልጣናት የጻፏት ቃላትና አረፍተ ነገር በዓለም ላይ ከፍተኛ ተጽዕኖ ይፈጥራል። እና የውሸት ክምር የሚለውጠው ነገር የለም። 100 ካሜራማን ስለደረደርክ፣ 100 ጋዜጠኛ ስለመጣ፣ ዓለም አቀፍ ሚዲያዎች ካንተ ጋር አብረው ውሸት ስለዶለቱ አይደለም። እንግዲህ የተባበሩት መንግስታት ድርጅት በሌላ ሀገር ላይ ቢሆን 1000 ጊዜ ወጥቶ ይጮህ ነበር። በኢራን ጉዳይ ላይ አሜሪካና እስራኤል ያደረጉት ወረራ ትንፍሽ አይልም። ለምን? ፍርፋሪ ቀለም የሚሰፈርለት ከአሜሪካ ስለሆነ ነው። ዓለም አቀፍ ሚዲያዎች እውነቷን ትንፍሽ አይልም። ለምን? ፍርፋሪ ቀለም የሚሰጣቸው ከአሜሪካ ስለሆነ ነው። የአፍሪካ ህብረት አንድ ነገር አይተነፍስም። ለምን? አሜሪካ ታኮርፋለች፣ ትቆጣለች። ስለዚህ ትንፍሽ አይልም። እንደምታውቁት ፎክስ ኒውስ፣ ሲኤንኤን፣ አልጀዚራ እነዚህ ዓለም አቀፍ ሚዲያዎች ያው በእጅ አዙር በአሜሪካ እንደሚሽከረከሩ ታውቁታላችሁ። ነፃ ሚዲያ፣ እውነተኛ ሚዲያ የሚባለው ተረት ነው። ነፃ ሚዲያ የሚባል ነገር የለም በፍጹም። እና ነገር ግን እንደዚህም ሆኖ ኢራን ሚዲያ ላይም ሜዳ ላይም አሸንፋለች። ለምን? እውነት ስላላት።
እውነቷ የሚጀምረው ጦርነቱ ሳይጀምር በፊት ነው። ኢራን የኒኩለር መሳሪያ የመያዝ መብት አላት 4 ነጥብ። እሺ ይቅርብኝ ሁሉ እያለች እኮ ነው። በቃ ኒኩለር መሳሪያ መታጠቅ እችላለሁ፣ እውቀትም አለኝ፣ ብቃትም አለኝ፣ ችሎታም አለኝ፣ መንገዱንም ጀምሬያለሁ፣ ቅር ከሚላችሁ ይቅር እኮ ብላ ነበር እኮ ኢራን። አይሆንም፣ ሚሳኤልም አትይዥም። ምን አይነት ባርነት ነው? ዓለም ሰጥኗል ተብሎ ሌላውን ህዝብ በባርነት ለመያዝ ጀርመን፣ እንግሊዝ፣ ፈረንሳይ፣ ጣሊያን፣ አሜሪካ፣ ቻይና፣ ራሽያ፣ ፓኪስታን የኒኩለር መሳሪያ እንዲይዙ የሚፈቅድ ኢራን እንዳትይዝ የሚከለክል ምን አይነት ህግ ነው? ከሰው ነው ከእግዚአብሔር ነው ይህ ህግ? አየህ፣ ከመነሻው ውሸት ስላለ ማሳመን አይችሉም። ሚዲያ ላይ እያሸነፈች ነው፣ ሜዳውም ላይ እያሸነፈች ነው። ሄሊኮፕተሮች እየተከሰከሱ ነው፣ ጸጥ። የጦር ጀቶች እየተከሰከሱ ነው፣ ፓይለቶቻቸው ተቃጥለው እየሞተ ነው፣ ጸጥ። ለምን? የሚያስጨንቃቸው በኢራን ሜዳ ላይ መሸነፉ አይደለም፣ ሚዲያ ላይ መሸነፋቸው ነው የሚያስፈራቸው። ዓለም እንዳይሰማ መከስከሱ ተኮስክሳል። ማዕት የጦር ድሮኖች ነው አሜሪካ የተከሰከሱባት፣ ጸጥ። እና ሜዳው ላይ መሸነፋቸው አይደለም የሚያስጨንቃቸው፣ ሚዲያው ላይ ወሬ እንዳይወራ። ትራምፕ ወጥቶ 100 ጊዜ የሚዋሸው ለምንድን ነው? ሜዳ ላይ ያለውን ሽንፈት ያውቁታል። የዓለም ገበያ ተመሰቃቅሏል። ዓለም በከፍተኛ ድንጋጤና ሁከት ውስጥ ነው ያለው። ቀጠናዊ ቀውሶች እየተፈጠሩ ነው። ይሄን አስቆሙልን። ማስቆም አይችሉም። ለምን? ሜዳው ላይ ተሸንፈዋል። ሚዲያው ላይ ነው የሚሯሯጡት። ሚዲያው ላይ እኮ ኢራን ቲክቶክ ላይ ነው ያሸነፈችው። እናንተ ይሄን ሁሉ ዓለም አቀፍ ሚዲያ ይዛችሁ፣ ይሄን ሁሉ ዓለም አቀፍ ሶሻል ሚዲያ ይዛችሁ ኢራንን ማሸነፍ ቲክቶክ ላይ እንዴት አቃታችሁ ብትል መልስ የላቸው። ማዕት የውሸት ክምር ይከምራሉ። እኛ ሀገር ምን የሚባል ተረት አለ? የማይነጋ መስሏት ደጅ ላይ ተጸዳዳች ይባላል። ተረቱ ይደብራል፣ ግን እውነት ስለሆነ ነው። ይደብራል ተረቱ፣ ግን እውነት ነው። አንዳንድ ሰው ጨለማ ሲሆን ወጥቶ ደጅ ላይ ይጸዳዳል እና ማይነጋ ይመስለዋል። እና ግን ሲነጋ ቆሻሻው እዛ ደጁ ላይ ነው የተቀመጠ። አሁን ትራምፕ ማይነጋ እየመሰለው ነው እኮ የሚቀባጥረው። 48 ሰዓት ሰጥቻለሁ ያለ ቀጠቅጣል ይላል። 48 ሰዓቱ ሲደርስ ግራ ይገባል። በቃ 5 ቀን ጨምሬያለሁ ይላል። ውሸቱ ይቀባጥራል። አሁን 5 ቀን አለ፣ 10 ቀን ጨምሬያለሁ በቃ ይላል። ማይነጋ እየመሰለው ነው። 10 ቀኑ ያልቃል። የት አባት ትገባለህ? የዛን ጊዜ ሰውዬ እኮ መግቢያ አጣ። የት ትገባለሽ? የዛን ጊዜ የት ትገባለህ? ምንድነው? የትኛው ቀዳዳ ውስጥ ነው የምትገባ? የትኛው ዋሻ ውስጥ ነው የምትሸሸገው ነው ጥያቄ። ሜዳ ላይ የተሸነፈ ሰው ሚዲያ ላይ ቢከረባበት ቢንጎለባበት ምንም ያመጣው ነገር የለም። አሁን በዓለም ደረጃ ያሉ ጄኔራሎች የሚያስጨንቃቸው እነሱ በእነሱ ስር ያሉ ወታደሮች እጅና እግራቸው መቆረጣቸው፣ አይናቸው መጥፋቱ፣ ህይወታቸው መጥፋቱ አይደለም። ወሬውን ሰው እንዳይሰማ ዝም በል። የሞተብን 5 ነው። እሺ የሞተው 100 ከሆነ 5 ነው፣ 10 ነው፣ 6 ነው። ለምን? ከሚሞቱ ወጣቶች አካላቸው ከሚጎድሉ ወታደሮቻቸው በላይ የሚያስጨንቃቸው የጠቅላይ ሚኒስትሮቹ ወይም ደግሞ የፕሬዚዳንቶቹ ለምቦጭ መጣል ነው የሚያስጨንቃቸው። እንዳያኮርፉ፣ እንዳይቆጡ፣ እንዳትነግሩት ለትራምፕ። ያሳፍራል። ሜዳም ላይ ሚዲያም ላይ ተሸንፈህ እንደገና ደግሞ ያለ መሸፋፈን የምትሄድበት የውሸት ተራራ የማይነጋ መስላት ደጅ ላይ ተጸዳዳች ነው የሚሆነው። አሁን በዩክሬን ጉዳይ ዩክሬን እያሸነፈች ነው ይላሉ። ዩክሬን ግዛቷን እያጣች ነው። ወደ 30% የሚሆነው የዩክሬን ግዛት ራሽያ ጠቅልለዋለች። የውሸት ተራራ የማይነጋ መስሏት ይነጋል። ጋዛ ላይ ምንም አላደረገችም እስራኤል። በጣም ሰርግ እኮ ነው። በቃ ሽዊና ነው። በቃ ደስታ በደስታ ነው። ያው ዓለም እያየው ነው። በጋዛ ጉዳይ ላይ በሜዳም በሚዲያም ማሸነፍ አልተቻለም። ዓለም ሆ ብሎ ግልብጥ ብለው ወጣ በጋዛ ጉዳይ እና ቢቢሲም ሲኤንኤንም አልጀዚራም እውነቱን መሸፈን አልቻለም፣ አይችልም። አሁንም በኢራን ጉዳይ እውነቱን ሊሸፍኑት አይችሉም። የፈለገ የውሸት ተራራ ብትከምሩ የማይነጋ መስላት ደጅ ላይ ተጸዳዳች ነው። ነገ ነውሩ ነገ ቆሻሻ መታየቱ የማይቀር ነው። ዓለም ያየዋል፣ ይሰማዋል። እና እነሱ የሚጨነቁት ወሬው እንዳይሰማል በቃ ጦሩ በቃ ቶሎ በል ሚዲያውን ሸፍነው። አሁን እስራኤል ውስጥ ጥብቅ ክትትል ነው የሚደረገው፣ መረጃዎች እንዳይወጡ በማህበራዊ ሚዲያ። ምን ዋጋ አለ? ሜዳው ላይ ችግር ካለ ሜዳ ላይ ያለው ችግር ማቅረፍ ነው መከላከል ነው እንጂ የሚሻለው ችግሩ መድረስ ይድረስ፣ መቁሰሉ ይቁሰል፣ መውደሙ ይውደም። ወሬው ግን ሰው እንዳይሰማ፣ ዓለም እንዳያየው ምንም ትርጉም የለውም። ሜዳው ላይ ነው ትኩረት አድርጎ መዋጋት፣ ትኩረት አድርጎ መስራት ሜዳው ላይ እና ሜዳው ላይ ደግሞ
እውነት ስለሌለ ውሸት ደግሞ በቀላሉ ተሸናፊ ያደርጋል። ይሄን ሀሳብ ሲሞቻችሁ ላይክ አርጉም፣ ሼር አርጎ ወዳቻለሁ። ይሞቻችሁ። ፒስ